أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. أفتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون. وإذا لقوا الذين آمنوا قالوا آمنا وإذا خلا بعضهم إلى بعض قالوا أتحدثونهم بما فتح الله عليكم ليحاجوكم به عند ربكم أفلا تعقلون. أولا يعلمون أن الله يعلم ما يسرون وما يعلنون. ومنهم أميون لا يعلمون الكتاب إلا أماني وإن هم إلا يظنون. فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። እስኪ ጭንቅላታችሁ ላይ አንድን ሰው ሳሉ። ይህ ሰው ለረጅም ጊዜ ሲለፋ ሲጥር ሲታገል የነበረ ነው ወደ አንድ ቤት ለመድረስ። ያ ቤት በጣም ያምራል። ከመግቢያው ጀምሮ ውስጡ ላይ ካሉት እቃዎች ጀምሮ ለመኖር በጣም የሚመች ነው። ህይወትን የሚያቀል ነው። በቃ በደስታ የተሞላ ህይወትን እንድትኖሩ የሚያደርግ ነው። እና ይህ ሰው ለረጅም ጊዜ ከተጓዘ በኋላ በሩ ጋር ደርሶ በሩን ከፍቶ እንደመግባት በር ጋር ቢቀመጥ ምንድነው ምን ሆኖ ነው የለፋው ቤት ሊገባ ነው አይደለም ምንለው? ከዛ ይሄንን ምሳሌ የሁላችንም ህይወታችን ላይ እናምጣው። ይሄ ምንድነው? ቁርአን ጋር ተዓሙል ስናደርግ ስንኗኗር ከቁርአን ጋር ያለን መስተጋብር
ኦልሞስት የዚህን ሰውዬ ነው የሚመስለው። ከልጅነት ጀምሮ አሊፍ ባብለን ከቁርአን ጋር ለመታወቅ ሞክረን ከዚያ ምናልባት አመትም 2 አመትም 3 አመትም ይፈጃል። አንዳንዴ ብዙም አመት ሊፈጅ ይችላል። እንደምንም አንዳንዴ በዱላም ተገርፈንም ተመተንም ብቻ በተለያየ መንገድ ቁርአንን ለማንበብ ከሱ ጋር እንደው ለመተዋወቅ ጥረት አደረገን። ልክ ይሄ ሰውዬ እዛ ጋር ለመድረስ የሄደውን እርምጃ እንደተራመድን ነው። ከዚያስ ቁርአን እዚህ ጋር እንዴ የምትቆሙት ከፍታችሁ ግቡ እንጂ የሚል እንደው ድምጸት ባለው መልኩ አስተንትኑኝ፣ ኧረ እወቁኝ፣ ሐሳቤን ተረዱት እያለ ይጠራል። ይህም ሰውዬ አረና ግባ፣ በሩ ቤቱ ማለት ነው፣ አረ ግባ፣ በቃ ተጠቃቀም፣ ይሁን ላይ ለፋህ ወደ ገባ ነው እያለው ነው። እሱም በርጋ ቁጭ አለ። እኛም ቁርአንን ማንበብ ቀረን ማለት ነው። على كل حال التعامل مع القرآن كقرآن ጋር ያለ መስተጋብር መኗኗር 4 ደረጃዎች አሉት ይላሉ ትልልቅ ዓሊሞች። ይህም የመጀመሪያው ሁላችንም በሚባል ደረጃ እንጂ ምናልባት ይህን ስል በጣም በብዙ ሚሊዮን የሚቆጠሩ ሙስሊሞች ቁርአንን ማንበብ እንደማይችሉ ዘንግቻ አይደለም። ምክንያቱም አሁን ሜንሊ በድርጅትም በስራም ምናምን እኔ ዘርፌ እዚህ ኤሪያ ላይ ስለሆነ ማለት ነው በጣም ብዙ ሰዎች በምናስበው መልኩ አይደለም ሰዎች ከቁርአን ጋር ያላቸው መታወቅ። በጣም ብዙ ሰዎች ቁርአንን ማንበብ አይችሉም በነገራችን ላይ። አላኩል ሐሊን ግን እንደው ያነበብን ሰዎች ያላነበብን ሰዎች ወደዚህ እንድንመጣ ያነበብን ሰዎች ደግሞ ወደ ቀጣይ ስቴፕ እንድናልፍ ነው። ቀርተን ምናምን እንደው እዛው ላይ ቆመን ያለ ነው አብዛኞቻችን ደክመን ምናምን ለፍተን ማለት ነው። ሶ የመጀመሪያው ቁርአን ጋር የመኖር ደረጃ القراءة وتعلم القراءة وتعلم ما يتعلق بالقراءة ማንበብን መለማመድና መማር በደንብ ደግሞ ማንበብ እንድንችል የሚያደርጉ እውቀቶችን መማር። ለምሳሌ علم التجويد علم القراءات علم الروايات እነዚህን ሁላ ጨምሮ ምን ማድረግ ነው? መማር ነው። ይሄ ሁላ የመጀመሪያው ስቴፕ ላይ ነው ማለት ነገሮቹን ለማቅለል ሳይሆን በቃ ይሄ መጀመሪያው ከቁርአን ጋር ለመኖር የመጀመሪያው እርከን ነው። ሁለተኛ ስቴፕ አለ ያ ጀማዓተል ኸይር። ሁለተኛው ስቴፕ ተደቡር የሚባል ማስተንተን የሚባል እርከን ነው። ማስተንተን የሚባለው እርከን ግን ምን መቅደም አለበት? ተፍሲርን ማወቅ። ለምሳሌ ቁርአን እንደው ሰላት ምን ሰግድባቸው ሌላው እንኳን ቢቀር እንዳለ 30 ጁዝ እንኳን ቢቀር ማለት እንዴ አይባልም፣ ነውር እኮ ነው። አሁን እኔ የምለው ነገር ነውር ነው። 30 ጁዝን ቁርአን መቼም ሁሉም እኔ ነው የሚያናግረው እንጂ ለሸኾች 28 ጁዝ ለኛ 2 ጁዝ ምናምን የሚል ነገር የለውም። በቃ እንደው ግን ለመጀመሪያ ያክል እንዳይከብደን 30ውን ጀምሩ ብል እንደው ሪያሊስቲክ ስለማይሆን ዝም ብሎ በቃ ምኞት ብቻ ስለሚሆን እንደ 2 ጁዝም 3 ጁዝም ሰላት ምን ሰግድባቸውን በብዛት የሚቀሉንን ማይከብዱን ወይ ደግሞ እንደው በተደጋጋሚ ለበረካም ለምንም ተብሎ የሚቀሩ ያሲን፣ ሱረቱል ካህፍ፣ ሱረቱል ሙልክ፣ ዋቂዓ ምናምን እነዚህንም ሊሆን ይችላል። አላኩል ያህል ግን መርጣችሁ ምን ለመረዳት ሞክሩ፣ ጀነራል ጥቅል የሆነውን ትርጉሙን። ምክንያቱም ትርጉሙን የማያውቅ ሰው ማስተንተን አይችልም። ግዴታ ለማስተንተን ጥቅል የሆነውን መልእክት መረዳት ይፈልጋል። እኔ ወላሂ ያጅበኛል። እኔ ይሄንን ማውራታችን ራስ በጣም የሚያጅበኝ እኔ ማም ያጅበኛል ወላሂ። ማለት እንዴት አይሆንም? አይገጥምም። አንተ ሂዳ ጀነትን አገኝበታለሁ የምትለው ማኑዋል መጽሐፍ እንረዳው ምናምን እንደዚህ እናርገው ይሄ ምን አይነት አሁን ምን ይባላል? አሁን በጣም ከባድ ነገር እኮ ነው ወላሂ። እንዴት ሱብሃንአላህ አላ ኩሊ ሐል። እንደው ግን በቃ ያለንበት ሐል ይሄው ስለሆነ ለመነጋገር ያክል ነው። ስለዚህ ሐሳቡን ከማስተንተን ከሚለው ጉዳይ በፊት በቃ ጀነራል የሆነውን ትዕዛዙን ትርጉሙን ለማወቅ መሞከር ነው። ብዙ ተፍሲሮች አሉ። በተወሰነ ጊዜ መስጠት ነው። እንደው ከ24 ሰዓት 20 ደቂቃ 30 ደቂቃ ብዙ ነው። 20 ደቂቃ 30 ደቂቃ 10 ደቂቃ በቃ 10 ደቂቃ በቃ የሆነች ሰዓት ላይ ዛሬ ትርጉሙን ብቻ ጀነራል የሆነውን ትርጉም ማለት ነው በስቴፕ አሁን እንዳልኩት መርጠን ምናምን ማለት ነው። ከዚያ ማስተንተን የሚባለው
እርከን ውስጥ እንገባለን ወደ ሁለተኛው ማስተንተን ማለት التفاعل مع القرآن ማለት ነው ለምንድነው አላህ እንዲህ ያለው እዚህ ጋር ይሄ ቃል ለምን መጣ ከዚህ ቃል ቀጥሎ ለምን ይሄ ቃል መጣ የዚህ ሱራ መጀመሪያ ለምን ሆኖ መጨረሻው ይሄ ሆነ በቃ ለምን አላህ በዚህ ቃል ጀመረ ይሄን ሱራ ማከሉና መጨረሻው ያለው መስተጋብር ምንድነው ምናምን ብሎ ቁርአኑን መጠየቅ ማለት ነው አብዱላህ ኢብኑ መስዑድ አንግራላችሁ እውቀትን ድልብን የፈለገ ሰው ቁርአንን فليحرثه ነው የሚለው በቃ ልክ መሬትን እኛ ለማረስ እናገለባብጣለን አይደል አፈሩን የለኛውን ወደታች ገልበጥበጥ እናደርጋለን እንበትነዋለን ልክ በዚያ መልኩ ቁርአንንም ምን ያደርገው በቃ ገልበጥበጥ አድርጎ حرفيا እንዳትወስዱት ያው ተወስዱታላችሁ ብዬ አላስብም ግን በደንብ ለምን እንደዚህ ሆነ ይሄ ለምን ሆነ ለምሳሌ اقرا باسم ربك አለ አይደል ለምን اقرا አለ መጀመሪያ ላይ ለምን ምንድነው የሚጠቁመው اقرا ማለቱ ለምን ቢስሚላህ አላለም ለምን ቢስሚ ረቢክ አለ ለምንድነው ይህ ሱራ ስሙ እንደዚህ ሆነ ለምን ሱረቱል አለቅ የተባለው ተግባባን خلق الانسان من علق ለምሳሌ ይላል አላህ Subhanahu Wa Ta'ala ለምንድነው خلق الانسان من نطفة እንደሌላው ቦታ እዚህ ጋር ለምን من نطفة አላለ ኑጥፋ ማለት የመጀመሪያው እንግዲህ የፍጥረት እርከን ነው አይደለ የፍትወት ገና በቃ ምንድነው የሴት እንቁላልና የወንድ ስፐርም የሚገናኝበት በቃ ያርከን ለምን ያን አላለ ብሎ ተፋዑል ማድረግ ይህ ከቁርአን ጋር በቃ የተለየ አላቃ ጣም ያለው መስተጋብር እንዲኖረን ያደርግ ይገባናል ማለት ነው የሆኑ ነገሮች ይገቡናል ማለት ነው እኛው ራሳችን ቁርአን የአላህ ቃል ነው ብለን መመስከር እንድንችል ያደርገናል አሁን እኮ እንኩማ ብዙዎቻችን ቁርአን የአላህ ቃል ነው ብለን አልመሰክርም የእውነት ማለት እኛ ደርሰንበት አልመሰክርም በቃ ሼኽ ነው ያለን የሆነ ሼኽ ምናምን በቃ ቁርአን የአላህ ቃል ነው ምናምን አለን ደግሞ ቁርአን የአላህ ቃል ነኝ ሲል ራሱ መጥቶ ይጠይቀኝ አይደለም የሚል ሰው ነው ያሳምነዋለሁ ነው የሚለው በነገራችን ላይ ለምሳሌ መጽሐፍ ቅዱስን ብንመለከት ምሳሌ መጽሐፍ ቅዱስ የፈጣሪ ቃል ነው አንድ ሰው ሲል ከየት ነው ያገኘው ይሄን ንግግር ብላችሁ ብትጠይቁት ወይ ኦሪት እንትን ላይ ምናምን ሙሴ እንደዚህ ብሏል የፈጣሪ ቃል ነው ብሏል ኦኬ ሙሴ ምንድነው ነብይ ነው ኦኬ ሙሴ ነብይ ለመሆኑ ምንድነው ማረጋገጫው እዛው መጽሐፍ ቅዱስ ላይ ሙሴ ነብይ ነው ስለተባለ ኦኬ የፈጣሪ ቃል ያለው ማን ነው ሙሴ በቃ እዛው ነው የሚሽከረከረው ተግባባን ያ ጀማዓት الخير ለማሳመን አይመችም ቁርአን ግን ና እኔ የፈጣሪ ቃል መሆኔን ራሴ ነኝ ማሳመነ ፕሩቭ አድርግልሃለሁ ነው የሚለው ይህንን ግን ማረጋገጥ እኛ በራሳችን ነው የቂን ማለት ያለብን ሰው ስለነገረን ምናምን አይደለም ኢማን ከሰው አያዝም ያ ጀማዓት الخير አንድ ሰው አመነ የሚባለው ነገር ራሱ የሚደርስበት ነገር ነው ኦኬ ለራሱ ማረጋገጥ አለበት ቁርአን የአላህ ቃል ነው ሲል ሰውየው አዎ ትክክል ነው የአላህ ቃል ነው የአላህ ቃል ባይሆንማ ብሎ መድረስ አለበት ራሱ እንዲህ ሊሆን አይችልም ተግባባች ያ ጀማዓ አላኩል ያለው ሁለተኛው ወርከን ተደብር ነው ተደብር التفاعل مع القرآن ማለት ነው ስለዚህ እንደው መታቋቸውን ሱራዎች ቁል هو الله احد الله الصمد ለምን ቁል هو الله احد አለ ለምን ቁል هو الله واحد አላለ ተግባባን ለምን ቁል አለ አላሁ አሐድ ብቻ ለምን አይልም ነበር በነገራችን ላይ ቁርአን ላይ ቁል በል የሚባሉ የተለያዩ ጉዳዮች ዝም ብለናቸው ልናልፍ ሳይሆን ገብተውን አረጋግጠን ለራሳችን ከዛ ይህንን ጉዳይ ለሌሎች አምነንበት ገብቶን እንድንለው ነው እንጂ ዝም ተብሎ በቃ ቁል والله احد አላህ በል አላህ ምንድነው በል አላህ አንድ ነው ብለን እንድናልፍ አይደለም ይሄ ነገር እንድንለው ነው ያ ጀማዓ ለነብዩ ሰለላሁ ዐለይሂ ወሰለም እኮ በላቸው ነበር የሚላቸው ሂድና በላቸው እኛስ በቃ እንደዚሁ ብለን እናልፋለን አይደለም ይሄ ስህተት ነው ሁሉም ቦታ ላይ ቁል የሚሉ ነገሮችን አይታችሁ ከሆነ አንተ ገብቶ
ተረተህ የአላህ ምንነትን ተረተህ አንድነቱን ተረተህ ለምን አንድ እንደሆነ ገብቶ ሄደህ ደግሞ ትለዋለህ በድፍረት ትለዋለህ ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ተኪዶ ነው የሚባለው እኔማ ለራሴም ምን ያደርግልኛል ለራሴም ካረገልኝም ገብቶኝ ከሆነ ነው እንጂ ጥቅም የለውም ያ ጀማዓተል ኸይር ሰው ተደብር هذا معناه التفاعل مع القرآن ሶስተኛ አርከን አንድ ሰው ቁርአንን ተደብር የሚያደርግ ከሆነ አሁን ባልነው መልኩ ለምን እንዴት እንደዚህ ሆነ ምናምን እያለ የሚያጣጥም ከሆነና የራሱ የሆነ ማረጋገጫ ለቁርአን የሚሰጠው ከሆነ የአላህ ቃል ለመሆኑ ቁርአን እንደሚለውጥ ምናምን ስራ ወላ አመል የሚባለው እርከን ላይ ይሄዳል ማለት ነው በቃ ስራ መስራት ይጀምራል ይሄ ሰው እና ደግሞ ስራውን ሲሰራ ኮንሺየስ ይሆናል ንቁ ሆኖ ነው የሚሰራው ማለት ለምሳሌ አትስረቅ የሚለውን የቁርአን አያ አስቦ አይሰርቅም ኮንሺየስ ሆኖ ማለት ነው አታጭበርብር የሚለውን ይተዋል ፈገግ ማለት ሱና ነው ሲባል ለምሳሌ እኛ ምንድነው አመል ማለት ያ ነው ፈገግ እንላለን የሆኑ ቦታዎችን መርጠን ማለት ነው የሆኑ ቦታዎችን መርጠን ፈገግ እንላለን አሁንማ ፈገግ ማለት አለብኝ ፈገግ ትላለህ አሁን ሌላ ቦታም ፈገግ ማለት በቃ አስበን ነው የምናደርገው አመል ማለት ያ ነው አራተኛው ስቴፕ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ስቴፕ ነው አላወሁ ተخلق ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ባህሪያቸውን ስትናገር ካነ خلقه القرآن ያለው አይደለችው በቃ ባህሪያቸው ዲፎልታቸው ቁርአን ነበር ነው ያለችው ምን ማለት መሰላችሁ ስራና ተخلق ዲፈረንሳቸው ስራ ሲሆን አስበን ነው የምናደርገው ፈገግ ማለት አለብኝ ብዬ ነው ማድረገው ከዛ መጥፎ ነገር ላደርግ ብዬ አይ ጥሩ አይደለም ብዬ ነው መመለሰው ተخلق ሲሆንስ ተخلق ማለት ባህሪ ማለት ነው በቃ ተዋህዶኛል ዲፎልት ዝም እኔ በቃ መጥፎ ነገር አላደርግም ጥሩ ነገር ነው ማድረገው ፈገግ ምለው አስቤ ምናምን አይደለም የሆነ በጣም ትልልቅ ሐሳቦችን ማስበውና ማስፈጽመው ማስኪደው እንደዚህ ማድረግ አለብኝ እንደዚህ ምናምን ብዬ እንደዚህ ምናምን የሆነ እያሰብኩኝ በጣም አለ አይደል ለራስ እየነገርኩት ምናምን አይደለም ያ አመል ስቴፕ ነው አመል ለምሳሌ በተደጋጋሚ አንድ ሰው ዝም ብላችሁ ሲምፕሊ እንዲገባችሁ በተደጋጋሚ ፈገግታን የሚያበዛ እያሰበ ፈገግ የሚል ሰው የሆነ ሰዓት ላይ በቃ ኖርማሊ ሳያስበው ፈገግ ማለት ባለበት ቦታ ፈገግ ይላል ዲፎልቱ ይሆናል ማለት ነው ስለዚህ التعامل مع القرآن ከቁርአን ጋር ያለ መስተጋብር ስንት እርከን አለው አልኩኝ 4 እርከን አለው የመጀመሪያው በረጋ እንዳንቆም ቀርተን ብቻ እንዳንተው እንደው ቂራቱም አላህ ያግራልን ግን እዛ ጋር መቆም የለበትም ሰው አላህ ከሰማይ ጀነት መግቢያ ይህ ነው አቅጣጫ ይሄ ነው ሐያትን ጠይባ የምትኖረው በዱንያም በአኺራም በዚህ ነው ብሎና አላህ Subhanahu Wa Ta'ala እዛ ጋር መቆም የለብንም አነበብን ኦኬ ከዛ በኋላ ትንሽ ደግሞ ጀነራል የሆነው ዋና መልእክቱን ለመረዳት ጥረት ማድረግ ከዛ እሱ ወዴት ይወስዳል ወደ ተደብር ይወስዳል ወደ ሁለተኛው እርከን ተደብር ደግሞ ምንድነው አለን ቁርአንን ማበጠር ማለት ነው መጠየቅ ለምን እንዲሆነ ለምን እንዲተባለ ለምን ከዛ ወደ ስራ ይመራል ከዛ ስራ ግን ብቻውን ሁሌ አይቆይም ማለት እየታሰበ ነገሮች ሁሌ አይሰሩም ከዛ በኋላ ዲፎልት ይሆናል በቃ አخلاقችን ይሆናል ቁርአን ተግባባን ካሉን የአላህ Subhanahu Wa Ta'ala ጥያቄ በቃ ቆሚም فأين تذهبون ወዴት ነው የምትሄዱት እኔ በጣም አጀበኝ በቃ ሱረቱ ተክዊርን ተማሪዎችን እያስተማርኩኝ ተደብር ጋር በተያዘ وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان الرجيم قالنا فأين تذهبون የት ነው የምትሄዱት እናንተ ከዚህ ቁርአን በዚህ ሂዱ ሲል ቁርአን አይደለም እኛ እንዴው በዚህ ነው የሚመቸን እኛ አዋል በቃ እኔ والله በጣም ነው አንዳንዴ በጣም ነው የምታጀበው አረ በዚህ ነው እንዴ ነው የምንሄደው እኛ ማለት እኔ በቃ الله فأين تذهبون እያለ نحن نذهب من هنا ፈረንጆች በዚህ ስለሄዱ እኛ በዚህ ነው የምንሄደው በምን በአስተሳሰባቸው በዚህ ከሄዱ በዚህ እንሄዳለን ሐላችን ያህንን ይመስላል አላኩሊ መወቃቀስ ምንም ማዕና ስለሌለው አሁን ያልናቸው ነገሮች ግን ወደ ህይወታችን ለማምጣት ብንሞክር እንደው በቃ የሆነ ህይወታችን ላይ ለውጥ ይኖራል ብዬ አስባለሁ
على كل حال እስኪ እናንተም ደግሞ አጠገባችሁ ሰው ካለ ከቤተሰብ ጋር ከሆነ እያያችሁ ያላችሁት ከልጆች ጋር ከሆነ ሐሳብ ተለዋውጡበት እንዴት ወደ ቁርአን የበለጠ እንቅረብ የዛሬው ቆይታችንን በዚህ እናበቃለን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك السلام عليكم ورحمه الله وبركاته